አልማዝና እንቁራሪት። ከዕለታት አንድ ጊዜ አንድ አሳ አጥማጅ ከሚስቱ ጋር ይኖር ነበር። እነርሱም አንድ ሌና የምትባል ትንሽ ልጅ ነበረቻቸው። አሳ አጥማጁ በየዕለቱ ከአንድ ወንዝ ዳር እየሄደ አሳ እያጠመደ ይዞ ይመጣ ነበር። አንድ መልካም ቀን የአሳ ማጥመጃ መረቡን እያስተካከለ እያለ ከባህሩ ውስጥ አንድ ትንሽ ልጅ በአንድ ቅጠል ላይ ተኝታ ስትንሳፈፍ ተመለከተ። ወይኔ አምላኬ! ይህ ሕፃን ልጅ ከዚህ ከውሃ ላይ ተጥሎ ምን ያደርጋል? ቆይ ከዚህ ላውጣውና ወደ ቤቴ ልውሰደው። አሳ አጥማጁ ልጅቱን ቀስ ብሎ ከውሃ ውስጥ ካወጣት በኋላ ወደ ሚስቱ ይዟት ሄደ። የኔ ውድ፣ ይህቺ ሕፃን ውሃ ውስጥ ተጥላ አገኘኋት። ማዳን ስላለብኝ አውጥቼ አመጣኋት። እኛ እኮ የራሳችን ልጅ አለን። ይህችን ልጅ እንዴት አድርገን ነው የምናሳድጋት? ትንሿ ልጅ ስሟ ፊዮና ተባለ። ገበሬውም ፊዮናን ልክ እንደ ራሱ ልጅ ወደዳት። ከዓመታት በኋላ ሊናና ፊዮና አድገው ሁለት የሚያማምሩ ልጆች ሆኑ። ሊና እናቷን መስላ ስታድግ፣ ፊዮና ግን በጣም ደግና ተንከባካቢ ስለሆነች አባቷን መስላ አደገች። አሳ አጥማጁ በጣም ታሞ ወዲያው ስለሞተ ፊዮና በዚህ ልቧ ተሰብሯል። ክፉ ዕድል አመጣሽብን! አንቺ መጥፎ ዕድል ነሽ። ቀኑ እየጨመረ ሲሄድ የእናትየዋ ጥላቻ ለፊዮና እየበዛ ሄደ። ስለዚህም ፊዮናን ልክ እንደ ሰራተኛዋ ታያት ጀመር። ይባስ ብላም ከቤተሰቡ ሁሉ ነጠለቻት። ምግብ እንኳ ስትበላ ኩሽና ውስጥ ብቻዋን እንድትበላና ያለማቋረጥ እንድትሰራ ታስገድዳት ነበር። በየቀኑ ከምትሰራው ተደጋጋሚ ስራ በተጨማሪ ፊዮና በቀን 2 ጊዜ ከ1 ማይልስ የሚበልጥ ርቀት በመመላለስ ውሃ መቅዳትና ውሃ ማጠራቀሚያውን መሙላት ነበረባት። አንድ ቀን ወደ ምንጩ ፏፏቴ አጠገብ ቁጭ ብላ ምርር ብላ አለቀሰች። ወዲያውም አንዲት ደሃ አሮጊት ቀርባ ትመክራት ጀመር። ኦ አንቺ ቆንጆ ሴት፣ እባክሽ ከማንቆርቆሪያሽ ላይ ውሃ መጠጣት እችላለሁ? ምክንያቱም እኔ በጣም ጠምቶኛል። ለምን? እሺ ጠጪ። ፊዮና እንባዋን ጠረገች። ማንቆርቆሪያዋን ከፍ አድርጋ በመያዝ ለአሮጊቷ ውሃ ቀዳችላት። እንድትጠጣም ሰጠቻት። ሴትየዋም ውሃውን ከጠጣች በኋላ እንዲህ አለች። አንቺ በጣም ደግና ትሁት ሰው ነሽ። ምንም ስጦታ ልሰጥሽ አልችልም። ሁልጊዜ ልብሽ አንድ ነገር ሲነካውና ያ በእንባ ሊወጣ እንባዎችሽ ወደ አልማዝና ሩብል ይቀየሩልሻል። ለካ ያች ሴትዮ እልቢስ ነበረችና ወዲያው እጅና እጇን ስትገጥም ወደ እልቢስነት ተቀየረች። ፊዮና የምትናገረው አልነበራትም። ልክ ፊዮና የሰማችውን ባለማመን ስትንበረከክ እልቢሷ ስቃ ከዚያ ቦታ ተሰወረች። ፊዮናም ወደ ቤት ስትመለስ እናቷ በቁጣ ስትንተከተክ አገኘቻት። እንዴት ውሃ ምንጭ ደርሰሽ ለመምጣት ይህን ያህል ጊዜ ትፈጃለሽ? እኔና ሊና ውሃ እንደሚጠማን አታውቂም? አሁን በቀጥታ ፈጥነሽ ወደ ኩሽና ሂጂ። ይቅርታ እናቴ። ልክ ፊዮና ወደ ማዕድ ቤት እንደገባች የተሸከመችውን ውሃ መቅጃ አውርዳ በማስቀመጥ ምርር ብላ ታለቅስ ጀመር። እናም ልክ እልቢሷ ቃል እንደገባችላት ከዓይኗ የሚወርደው እንባ የሚያንሰባርቅ አልማዝና ሩብል እየሆነ ይንከባለሉ ጀመር። እናትየው ወደ ማዕድ ቤት ስትገባ ፊዮና አልማዝና ሩብል ስታለቅስ አገኘቻት። ምንድን ነው እያየሁ ያለሁት? አልማዝና ሩብል ከጉንጭሽ ላይ ሲፈሳ ያለው ይህ እንዴት ሊሆን ቻለ? ፊዮናም ውሃ ልትቀዳ ከሄደችበት ከዚያ ምንጭ አጠገብ ምን እንደተከሰተ ለእናቷ በዝርዝር ስትነግራት እናትየዋ ተደነቀች። ሊና፣ አሁን ውሃ ወደሚቀዳበት ምንጭ ሂጂ። አንቺም እንደዚህ አይነት ስጦታ ብታገኘ ደስ አይልሽም ልጄ? ምንጩ ጋር ሄደሽ ውሃ መቅዳት ብቻ ነው ስራሽ። አንዲት ሴት ቀርባ ውሃ ጥጪ ስትልሽ እሺ ብለሽ አስተናግጃት። ከዚያም አንቺም የፈለግሽውን ያህል አልማዝና ሩብል ታገኛለሽ። ገባሽ? እንዳልሽኝ እናቴ። መልካም፣ አሁን ውጭና ሂጂ። ሊናም ቤት ውስጥ አለ የሚባለውን የብር ውሃ መቅጃ ተሸክማ ወደዚያ ሄደች። ውሃውን ከምንጩ እየቀዳች እያለች ቀና ስትል አንዲት በደንብ የለበሰች ሴት ከጫካው ውስጥ ስትወጣ አገኘቻት። እርሷም ቀርባ ውሃ እንድታጠጣት ጠየቀቻት። ኦ ቆንጆ ወይዘሮ፣ እባክሽ ከውሃ መቅጃሽ ውስጥ ውሃ ልታጠጪኝ ትችያለሽ? እዚህ የመጣሁት አንቺን ውሃ ላጠጣ ነው። ይህን የመሰለ የብር ውሃ መቅጃ የመጣው ለአንቺ ውሃ ለማጠጣት ነው እመቤቴ። አንቺ ትሁትና ይጎልሻል። እንግዲህ አንቺ መግባባት የማትችና ክፉ ስለሆንሽ ሁልጊዜ ነገር ግን ሁሌ መናገር ስትፈልጊ እንደ እንቁራሪት ነው የምትጮኝ።
ከሴትየዋ ኋላ የምትሮጠው ሊና እንደ እንቁራሪት ጮኸች። የደረሰባትን ነገር ስትመለከት የማይመለስ እንደሆነ ሲገባት ማልቀስ ጀመረች። ስታለቅስ ከእርሷ የሚወጣ ቋቅ ቋቅ የሚል የእንቁራሪት ድምፅ ነው። ልጄ ሆይ ምን አይነት ድምፅ ነው የምታሰሚኝ? ሊና መናገር ትፈልጋለች፣ ነገር ግን እንደ እንቁራሪት መጮህ ብቻ ሆነ። ልጄ ተረግማለች፣ የኔ ልጅ ተረግማለች። ኦ ማረን፣ የሁሉ ነገር ወደ ቤት ያመጣሽ አንቺ ነሽ። በጊዜው ለጥፋትሽ ሁሉ ትከፍያለሽ። ሂጂና እንጨት ሰብረሽ አንጪ። ልጄ ሊና እርቧታል። ፊዮና በጣም ልቧ ስለተሰበረ በየመንገዱ ከዓይኗ የሚወድቁ ሩብሎችና አልማዞች እየበተነች ወደ ውጭ ወጥታ ሄደች። በሚቀጥለው ቀን ፊዮና ከበረቱ አካባቢ ብቻዋን ተቀምጣ ሳለች ብቻዋን ትዘምር ነበር። ዛሬ መልካም ቀን ይሆናል፣ መልካም ቀን እመኛለሁ። የልቤን ሐዘን ውሰድልኝ፣ ሕመሜንም ውሰድልኝ። ከዚያ በኋላ አንድ ልዑል በርቀት ያልፍ ስለነበር አሻግሮ አያት። አጣርቶ ሊያያት ይመለከት ጀመር። ልዑሉ ፈገግ አለ። በዚያ በሚያምር ድምጿ በጣም ተደንቋል። ፊዮና ወደ ቤቷ ተመልሳ ሄደች። ልዑል እንዳያት ግን አታውቅም ነበር። ልዑሉ የእርሷን ፊት ሳያይ ማረፍ አቃተው። ቀጥሎም ወታደሮቹ በዚያው እንዲቆዩ ትቷቸው ፊዮና ከገባችበት ቤት ሊያያት ወዶ ሄደ። ሰላም ጌታዬ፣ ዛሬ ወደዚህ ቤት ምን አመጣ? አንዲት ሴት ልጅ ከበረቱ አካባቢ አየው። ድምጿ እንደ መልአክ ድምፅ እጅግ ያምራል። እኔ በጣም ወድጃታለሁና ላያት መጥቻለሁ። አዎ እርሷ የኔ ልጅ ናት። አሁን እጄ ላመጣልህ እችላለሁ። ሌና፣ በአስቸኳይ ፈጥነሽ የትሽን ልብስ ለብሰሽ ውጪ። አንድ ልዑል ሊያይሽ ወደ ቤታችን መጥቷል። ኦህ፣ በጣም የሚያምር ድምፅ ነው ያለሽ። ልቤን ድምፅሽ አቅልጦታል። ስለዚህም ሚስቴ ላደርግሽ ወደድኩ። አሁን አንድ ጊዜ እንደገና ብትዘምሪልኝ በጣም ደስተኛ ሆናለሁ። የሰማሁትንም ድምፅ ልክ እንደሚጨስ ዕጣን ይዤ እናቴ እንድትሰማልኝ ጋብዛታለሁ። እርሷም ይህንን ሰምታ ጋብቻችንን ታጸድቅልናለች። ሊና እንደምንም ኃይሏን አሰባስባ ለመዘመር ስትሞክር እንደ እንቁራሪት ብቻ ነበር የምትጮኸው። ምን አይነት ፌዝና ቀልድ ነው ይሄ? እየሰደብሽኝ ነው ማለት ነው? ወታደሮች ይህችን ሴት ሰሯት፣ ውሰዷት ከዚህ አሁኑኑ። ኦ ልዑል ሆይ እባክህ እህቴን ይቅር በላት። እሷ ትረግማለች። ሁልጊዜ መናገር ስትፈልግ እንደ እንቁራሪት ነው የምትጮኸው። እኔ ነበርኩ በረቱ ጋር ስዘምር የነበረው። ልዑሉ ፊዮናን በማየቱ በጣም ተደንቋል። ነገር ግን አሁንም እንደገና አለመታለሉን ማረጋገጥ ፈልጎ ነበር። እባክሽ ልትዘምሪልኝ ትችያለሽ? እባክህ ልዑል ሆይ እህቴን ይቅር በላት። እርሷ ተረግማለች፣ የባሰ መጥፎ አድርገዋታል። እኔ እለምንሃለሁ ትልቁ ልዑል ሆይ። ልዑሉ በልጅቱ ድምፅ በጣም ነው የተመሰጠው። ድምፅሽ ልክ እንዳንቺ እንደ ውበትሽ በጣም ያምራል። እንደሚመስለኝ መልካም ልብም አለሽ ብዬ አስባለሁ። እኔ አንቺን ልዕልቴ ላደርግሽ አስቤያለሁ። ይቅርታ ልዑል ሆይ፣ ልዑልን የማግባት ህልም ያላት እህቴ ስለሆነች እኔ ባላገባህ ደስ ይለኛል። ምን? እኔ እንቁራሪት አላገባም። ፊዮና ተንበርክካ ወደ ሰማይ መመልከት ጀመረች። ኦ አምላኬ ሆይ እባክህ እኔን እንደባረከኝ እሷን እህቴን ባርካት። እርግማኗ በእኔ ላይ እንዲሆንላት እኔ ፈቃደኛ ነኝ። እናም ህልሟ ተሳክቶ ይህንን ልዑል እንድታገባ። ትንሿ እህቷ ስትጸልይላት ስታይ ሌና እየሮጠች ሄዳ እህቷን አቀፈቻትና አብራት ማልቀስ ጀመረች። ወዲያው ያቺ መልእክተኛ ሉዊስ በዚያ መጥታ ቆመች። አሁን የሚገባሽን ትምህርት እንደተማርሽ እርግጠኛ ነኝ። አሁን እርግማኑን አነሳልሻለሁ። እናም ከዚህ በኋላ መናገር ስትፈልጊ በጣም የሚያምር ድምፅ ካንቺ ይወጣል። እሺ? እልቢሷ ዱላዋን ስታወዛውዝ ሌና በላይዋ ላይ ልዩ ኃይል ተበተነባት። ልክ እንደ እህቷም ሆነላት። በጣም አመሰግናለሁ። ስለዚህ ስጦታ በጣም ደስ ብሎኛል። እልቢሷ ፈገግ ብላ ኃይል ያለበትን ዱላዋን ካወዛወዘች በኋላ ከዚያ ተሰወረች። እኔ ስለወደድኩሽ ላገባሽ ፈልጋለሁ ፊዮና፣ ምክንያቱም በመልካም ልብሽ ምክንያት እኔ ከአንቺ ጋር ፍቅር ይዞኛል። ስለ እህትሽ ግን ወንድሜ ያገባታል። እርሱ ሊያገባት እንደሚወድ በጣም ደግሞም በደንብ ይንከባከባታል። ፊዮና በልዑሉ መልካም ጥያቄ በጣም ስለተደሰተች በአንድ ጊዜ ለማግባት ወሰነች። ታላቅ የግብዣ ስነ ስርዓት ተዘጋጅቶ ሁለቱም እህቶች ለልዑላኑ ተዳሩ። ከግዛቱ ሁሉ የመጡ ሰዎች ተጋብዘው በዚያ ተገኙ። ይሁን እንጂ እናታቸው ግን አልነበረችም።
1 ዓመት አለፈ። ያ መንግስት በአንዲት ቆንጆ ልዕልት መወለድ እየተደሰተ ነው። ፊዮና ሕፃኗን ልዕልት በእጇ ይዛ ለመጀመሪያ ጊዜ መረር ብላ አለቀሰች። ትናንሽ እንባ ጠብታዎቿም በጉንጮቿ ላይ የፈሰሱ ወደሚያንጸባርቁ አልማዞች ተቀየሩ። መልካምነት አሁንም እንደገና አሸነፈ።